አባትሽን አታውቂ። ሲሳይም አባትሽ ሳይሆን የውሸት ስም ነው። ቆይ ለምን በሰበብ ወደ ውጭ አልካት? የትም ሀገር አልካት። ከዛ በኋላ ተነስቶ የት ነው ሄደው? እኔ እንጃ። እሱ እኮ ግን ማለት ነው ኤቢን እኮ ሊገላት ነበር እኮ። ልቻ ምን ብላ ነው የጻፈችው? ስለ እናቴ ጽፋለች። ዳጣ እባክሽ ተረጋጊ። አባታችሁ ግን ስለ ዳጣ ልማሽ እንደማ የማን ያውቃል ማለት ልጁን እኮ ትችላለች። ስትቀምሰው ነው ያልሽው? ዳጣ እንጂ አባቢ ትን ብሏት እኮ ነው። ኧረ አይደለም ጋሽ። ምን ያደረግሻት? ሰላም ሰላም እንደምትጻፈችው ዋሽተኛል አይደል? ወይዘሮ ማርቲ በመጨረሻ ሁሉንም ነገር በራሷ መንገድ አወቀች። አቶ ደረጀም መስቀለኛ ጥያቄ ጠየቀችው። ዋሽተኛል አይደል ብትለውም እሱም የሚናገረው ቅጡ ጠፋው። መሬቱን በማየት አንገቱን ደፋ። በጣም አሳዘነኝ፣ ልቡ ተሰበረ። ምን አይነት መልስ ልስጣት በማለት በጣም ግራ ተጋባ። እሷ ግን ነገሮችን በራሴ ሂደት ሂጄ አውቀዋለሁኝ በራሴ መንገድ እንዳለችውም ማርቲ ያውቀዋለች ማለት ነው። ምስኪን አቶ ደረጀ መልስ መልስልኝ ብትለውም ሊመልስላት አልቻለም ማለት ነው። ወይዘሮ ማርቲ መስቀለኛ ጥያቄ ጠየቀቻት ዳጣንም አሁኑ የሰማሁሽ ለእናትሽና ለአባትሽ ስልክ እንድትደውይልኝ እፈልጋለሁ ስትላት ዳጣ ያልጻፉላትን ማንበብ ቀጠለች። እማዬ ዳጣ ማማ እያለች እማዬ ዛሬማ እንዲህ ነው እያለች የምልሽን ቀጥ ብለሽ ምንድን ነው የተጻፈልሽ ደብዳቤ? እናትሽ ማናት? እናትሽ ጋር ደውይ እያለቻት ነበረ። ዳጣም ስለ እናቷ አባቷን የምትጠይቅ እንጂ ስለ እናቷ ቴዎሪ የምታውቅ አይደለም። ይሄ ነገር ይሄ ደብዳቤ ናታን ያውቀዋል ማለት ነው፣ ናታንም መጠይቅ አለብኝ እያለች ነበረ። በዚህም የተነሳ እንግዲህ ወይዘሮ ማርቲ እየጠየቁች ነው፣ ሌላ መልሳት ሽንት የመጣ ስትላት ዛሬሽ እንኳን ሽንትሽ ትልቁም ይምጣ አለቻት። ትልቁም ነው የመጣው ስትላት በፍጹም ትልቁም ቢመጣ ዛሬ ምንም አለቅሽም ስትላት ዳጣ ሆዴን ቆረጠኝ ራሴን ፈለጠኝ ብትልም በፍጹም ልትሰማት አልቻለችም። ወይዘሮ ማርቲ በተለይ እናቷን ስታነሳላት እሷ እንደውም ሁሉንም ነገር ለቆኛል ሂጂ እንደውም አሁን ስትደናገጥ አይች ልጅማ እሷም አታውቃትም ማለት ነው እናቷን በማለት ግራ በመጋባት ነበር ትኩር አርጋ ያየቻት። የዚህ ጊዜ ዳጣም ተደናገጠኝ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ ክፍል 88 ተለቀቀ። እንግዲህ ክፍል 87 ብዙ ነገሮች ተፈጥረዋል ማለት ነው። ወይዘሮ ማርቲ የአቶ ደረጀ ሁሉንም ነገር አውቃለች ማለት ነው። አቶ ደረጀ እንግዲህ አይዞህ እያለው ናታንም እያረጋጋው አይዞህ ጋሼ አባዬ እያለው ነበረ። እሱም ግን እንግዲህ እውነቱን እዛው ተወቀው እያለ ነበረ ማለት ነው። እሷ እንግዲህ ዝምታዋ ነገሮችን ከማጣራት አንተ አልነገርካት አይደለው ብትለው አልነገርኳትም፣ የሰላም ችግር የለውም ሰላም ደግሞ እዚህ እመጣለሁ እያለች ነው ብትለውም እንዴ እዚህ ምን ልትሰራ ነው የምንመጣውም እያሉ ነበረ። እንግዲህ ኤቢም በጭንቀት ውስጥ ትገኛለች ማለት ነው። ኤቢ በጭንቀት ላይ የምትገኘው አሁን ሰው ገላለች እና በቃ ታሰር ይሆን ምን ሆናለሁ እያለች ነውና ከግቢም አትወጣ ማለት ነው። ብቻዋን ስትላት ይዟታል ማለት ነው። በዚህም የተነሳ እንግዲህ በጭንቀት የምትገኘው ኤቢ በሩን እያየች ሩጣ በረንዳውን ስታይ ነበረ። ውሃ መታ እንግዲህ በቁማ ቁጫ ላይበት ትነግራታለች። እንትናን አግኝቸው ነበረ እንትናን አይቸው ነበረ በርቀት እያለቻት ነበረ። አርጁን ስትላት በጣም ትደነግጣና ምን ሊሰራ መጥቶ ምንድን እያለ በርቀት ነው ያየሁት ስትላት ነበረ። እናም በዚህ የተነሳ እንግዲህ እሷም ማለት ነው በጣም እየተጨነቀች ትገኛለች። ኤቢ እስር ቤት ልገባ ነው፣ ካሁን በኋላ ህይወት የለኝም፣ ህይወቴ ተበላሸ፣ ትምህርቴ እያለች ነበረ። እንግዲህ አባቷ እርግማን ማለት ነው። እንግዲህ ወደ ዳጣና ወደ ወይዘሮ ማርቲ ጋር ስንሄድ ተነሽ በቃ ሂጂ ከዚህ እያለች ብቻዋን ራሷን እየጠየቀኝ ነበረ። ምክንያቱም በቃ ዳጣ እናትና አባቷን አታውቅም ማለት ነው።
ስለዚህ ዳጣ የማን ልጅ ልትሆን ነው? መጀመሪያ ሁሉንም ጠየቀቻት። እዚህ ግቢ ውስጥ ስመጭ እንዴት ነበር? የሲሳይ ልጅ ነኝ ብለሽ ነበር። ስለዚህ አገባብሽም ሁሉንም እኔ በቃ ከውጭ ነው የመጣሁት ከደረጀ ጋራ የሲሳይ ልጅ ነች ከሱን ተከትዬ ነው የመጣሁ እያለቻት ነበር። ሁሉንም መጠርጠርና ማወቅና ማሰብ ጀመረች ማለት ነው። እና ዳጣም እንግዲህ ቁጭ በይ ዛሬ አትሄጂም ብላትም በመጨረሻ ይሄን ጥያቄም ስትጠይቃት ዳጣ የምታውቀው ነገር የላትም። እሺ ደውላለሁ ለእናትሽ ደውዪ ለአባትሽ እዚሁ ቁጭ ብለሽ ስትላት እንግዲህ ዳጣ ያራዳ ልጅ ናትና መስመሯን ስታይ እሺ ልደውል ብላ ይኸው አጥፍቶታል አባቴ ነው መሰለኝ ያጠፋው በእኔ ስልክ ስትላትም ቁጥሩን አጥፍቶታል ፊት ለፊት ነበር እኮ ያው አጥፍቶብኛል ተደልቷል ጠፍቷል እያለች ነበር። በቃ ናታን ከሆነ ደብዳቤውን እንትን ያለው እሱን እጠይቃለሁ ብላ እሷ ጓጉታለች። የእናቷ ነገር ነውና ለመጠየቅ እያበደች ይሄን ጥያቄ እንትን ብላ ናታን ጋር ነው የሄደችው። ናታንን እንግዲህ ጥያቄ ስትጠይቀው ነበረ። ናታን ያን ደብዳቤ አንብበዋል ወይ? ምንድን ነው ኤቢ የያዘችው ደብዳቤ? ስጠኝ ቅዳጁንም ተቀዷል አይጠቅምሽም ስላንቺ አይደለም እያለ ከዳን ንገረኝ ብትለውም አልነግርሽም በቃ እያላት ነበረ። ምንድን ነው የማትነግረኝ በእናትህ ስትለውም ሊነግራት አልቻለም ማለት ነው። እንግዲህ እናትሽ ማን ነው እዛ ደብዳቤ ውስጥ ማናት እየተባለ በቃ ስለ እናትሽ እዛ ደብዳቤ ላይ እየተገለጸ ነው ስትል በቃ እናቴ ሰላም ታውቃለች ማለት ነው እያለች ዳጣ ለማወቅ ነው የጓጓቸው ማለት ነው። እንግዲህ ናታንም በፍጹም ሊነግራት ፍቃደኛ አይደለም ማለት ነው። ይሄንን ተንብላ እንግዲህ ወደ ኤቢ ጋር ስንሄድ ኤቢ እንግዲህ ወይኔ ጉዴ እያለች ነውና ከድንገት መታ ወይኔ ጉዴ እያለች ነበረ። ውሃም ማለት ነው አብራ እያስቃበጠቻት ወይኔ ጉዴ ጉዳችን ሆነ ወይኔ ጉዳችን እያለኝ ነበረ። አሁን መትቸዋለሁኝ ከኋላ ብዬ እኔም ከኋላ ስመታው እዛው እንቅልፍ ወሰደው ብላ እንግዲህ ወደ አርዱ ጋር ስንሄድ አርዱ ምጥንና ውሃም ባንድ ያገኛቸዋል። ግቢ ይገባልና እነሱን እየጠየቀ ነበረ። የጓደኛው እዚህ ግቢ የገባው ጓደኛ የት ነው? የት አረጋችሁት? ወይ ገላችሁታል ወይ አግታችሁታል እያለ ነበር። ምጥን ትሻላለች እና ብልጥናትና አይ እንቅልፍ ወስዶት ነበረ ተኝቶ ነበረ። እኔም ኤቢን መቶ አንገቷን ሲያንቃት እኔ ከኋላ መታሁት እዛው ወድቆ ተኝቶ ነበረ እንቅልፍ ወስዶት ከዛ አሁን የለም እያለኝ አረ ውሽቷን ነው እቺ የታየሽና ነው ምንድነው የምታወሪው እቺ ወሬዋ አሁን ላይ እያለኝ አንቺ እኮ ይሄንን ወሬ የለሽበትም አንቺ የታየሽና ነው ብላ እንግዲህ ውሃ አትዋሽም ምጥንም ብትላ ምጥን በውሽቷን ነው የሷን ወሬ እንትን አትበል እያለችው ነበረ ማለት ነው። እንግዲህ ይህንን ብለው እየተጨቃጨቁ ዳጣ ስታየው ምን አባክ ልትሰራ ነው ዝግቤ የመጣኸው በህግ የምትፈለግ ነው እህቶቼን የምታሰቃየው ብላ እየተጠጋቸው ነበረ። እሱም እንግዲህ መውጊያውን ከኋላ ሊያወጣ አክተር የሚያጫውተው ነውና አርዱም እንግዲህ መውጊያውን ሊያወጣ ሲል እሷ ጋር በልና ቶሎ እንግዲህ እኔ እናንተ ወንድና ሴት መሆናችን ይለያል ብላ እንግዲህ ከዳጣ ጋራ ግብ ይዞ ነበረ። ከዚህም እንግዲህ ናታን በመምጣት ሊያባርረው ችሏል ማለት ነው። እናም በዚህ የተነሳ እሷም እንግዲህ በዚያ አያያዝ አባሮት ሲሄድ ተከትሎ ናታንም ቢሮጥለት ነበረ። መጨረሻ ላይ እንግዲህ ወደ እንትና ጋር ስንሄድ ሰራተኛዋ ለዛ ጋር ስንሄድ እንግዲህ ለዛ አሲር ስሪልኝ እያላት ጁስ ስሪልኝ እያላት ነበርና እስቲ እንግዲህ ሙያሽ ነው ያለሁኝ ክላስህ ነው ወይ ላምጣልህ እያለች ከናታን ጋር አይ ሳሎንም ከሆንኩ ሳሎ ክላሴ ደግሞ ስትመጪ ቆርቁረሽ ነው መግባት እያላት እሺ ናታን ብላ ደግሞ ተቻልሽበት በጣም ነው እንደውም ምርጥ አርጌ ነው ትለዋለች። እስኪ ካንቺና ከሰላምዬ እንግዲህ አማርጣለሁ ማንኛችሁ እንደሆነ እያለኝ አሬ እኔ በጣም ቆንጆ ነው ስትል ነበርና እንግዲህ ዳጣ ከኋላ ሆና እያዳመጠች ነበረ ማለት ነው። በዚህ የተነሳ እንግዲህ ዳጣ በምታዳምጥ ጊዜ ከድንገት ታያና አንገቷን ዘላ ንቅ ታረጋታለች። እሱ ሲወጣ እንዴ ምንድን ስትይ ነው ያንቺ የሚጣፍጠው የኔ በጣም ቆንጆ ነው የምትይው በማለት እንግዲህ አንገቷን ስታንቃት ከኋላ ደረጀ ምጥት ሲል ምን እያደረግሽ ነው ስትላት አይ ምንም አላደረግኳት እንትን እያልኳት ነው እኮ እንትን ሌላት እያለች ኧረ ውሸቷን ነው በማለት እንግዲህ ማነች ለሱ ትናገረዋለች ማለት ነው። ትለቃታለች። አንቺ ታውቂያለሽ እኔ በጣም ኃይለኛ ነው እንትን መሆንብሽ ሁለተኛ እንደዚህ እንትን ብትያለች
ለዛንም ታስፈራራታለች። እዚህ ቤት ያለ ሰው ሁሉ እብድ ነው እንዴ እያለች ዳጣም ታፈቅረዋለች ማለት ነው። እንግዲህ ሶስቱም ሊያፈቅሩት ነው ናታንም ማለት ነው። እንግዲህ ለዛም ይችም ማነች ዳጣም ኤቢም ማለት ነው። እንግዲህ አንድ ወንድ ለሶስት ሊፈቀር ነውና ወይኔ እሷም ታፈቅረዋለች በማለት እንግዲህ አንገቷን አንቃ መጨረሻ ላይ አስፈራርታት ትሄዳለች ማለት ነው። አቶ ደረጀ እንግዲህ ከሻይ ቡና እያለ ከናታን ጋር በቃ ይዞ እንግዲህ እውነቱን እንግዲህ ከዚህ ሁሉ ኤቢ ደግሞ አሳዘነችኝ። ምክንያቱም እንቅልፍ እየተኛ አይደለም እየተጨነቀች ነው ያለችው ቢልም ትሁን ብሎ አሁን ላይ አባትየው በጣም እንትን ብሏል ማለት ነው አቶ ደረጀ እና በዚህ የተነሳ አቶ ደረጀን ይሄን እያለ በቃ እንቅልፍ ትላክ ወደ ውጭ ሲለውም አትላክም፣ በፊት ለምኛታለሁ፣ አሁን የመጣውን ሁሉ እራሷ ናት የምትጋፈጠው እያለ አቶ ደረጀም ትቀጣ ትንሽ ብሎ እንዲገባት ብሏል ማለት ነው። በኤቢ ላይ ፈርዶባታል ማለት ነው። እናም እንግዲህ ኤቢም እየተጨነቀች ወይዘሮ ማርቲም እንግዲህ ከልጇ ጋር እንዴተኛች አልጋው ላይ ከድንገት ትመጣና ልጅ የኔ ልጅ ብላ እኔ ኩርትም ልበልልሽ ኤቢዬ እያለች እንግዲህ ለኤቢ ሁሉን ነገር ስታስረዳን ነበረ። እኔ እኮ ብዬሽ ነበረ ማዬ ሁሉንም ነገር እንጂሽ ያልሽኝን ነገር ሁሉ ከመጀመሪያው አንቺን መከታተል ነበረብሽ። አሁንም በቃ ማዬ ንቂ ቢያንስ እንኳን እኔ ወደ እስር ቤት እንኳን ማረሚያ ቤት ተገባሁኝ። ካሁን በኋላ ህይወቴ ተበላሽቷል። ማረሚያ ቤት ተገባሁኝ። ንቂ ይሄ ነገር እኔ እንደው የማን ትሆን ትመስላለች? እኔ የእሱም እንደሆነች ያባዬ ትላታለች ልጅቱ የማናት ስትል እኔማ እንዴ ደግሞ እንዳንል ዲኤንኤ እኮ አድርገሻል ትላታለች። ቢሆንም እያለች ግን እኔ አንዳንዴ የወሰንኩት ውሳኔ በጣም ከባድ ነው እያለች አልነበር። ምክንያቱም እንደሱን ይሞታል ብዬ ከመምታቴ በፊት ይሞታል ብዬ ማሰብ ነበረብኝ እያለች ትጨነቃለች። ያየሽ አሁን እንደ ሰው ልታስብ ይቻልሽ? ይሄን ያደረገብሽ አባትሽ ምን ሆነው ስትላትም እንግዲህ አባቴ ያው የመክሮሻል፣ አየሽ በፊት ጀምሮ ይሄን ሲልሽ ነበረ፣ አሁን ማሰብ ጀመርሽ እያለቻት ነበረ ማለት ነው። ወይዘሮ ማርቴ እንግዲህ እንደዚህ ብላት ወደ ክላሷ ሄዳ ታማለች፣ ራሷን ጠግናለች። እውነት ምን አድርጎ ነው እያለች በቃ አቶ ደረጀም ከናታን ጋር ተለያይቶ መጥቷል። በቃ አንድ ቀን እውነቱ መውጣቱ አይቀርም፣ ምንም ቢደበቅ የፈለገ ይምጣ ይሄ ቤት ከመፍረሱ በፊት እያለ አቶ ደረጀ እሷ ከምነግረኝ ሰላምም ከምትናገር እኔው እናገረዋለሁኝ ወይም እያለ ለመናገር አቅሙ የለኝም እያለ ነው። ማርቲ አታውቅም እያለ ነበረ። ማን ነው ናታን ማለት ነው። በመጨረሻ እሷ ነገሮችን የምታይበት መንገድ በጣም በራሷ ነው እንትን ብላ ቀስ ብላ ራሷ እንትን የምትለው በምደርስበት እደርሳለሁ ብላ ነበር ብሎ ሲል ነበር። እንግዲህ ወደ ቤት መጥቶ እንደተኛይ ማርትዬ ብሎ ግንባሯን ቢስማትም እሷም ራሷ እንደታመመች እንደጠገነች ነችና በመጨረሻ እንግዲህ አቶ ደረጀ ቤት ሲመጣ ማለት ነው ቁጭ እንዳለ ከጠረጴዛው ላይ እዛው ኮሜድኖ ጋር ተቀምጦ እሷም እየጠየቀችው ነበረ። ካርተኸኛል አይደል? ካርተኸኛል፣ ምንድን ነው ያደረግከው? ዋሽተኸኛል ነይ ዋሽተኸኛል እያለች ጥያቄ እያቀረበ ይለብ ነበር። ማርቲ እያለ ምንም መልስ አልሰጣት። በቃ እንግዲህ ሁሉንም ነገር ስላወቀች ማለት ነው። ከዛ እሱም ደንግጦ ዋሽተኸኛል ደረጀ መልስ ስጠኝ እያለችው መሬት እያየ ነበረ። ዝላይ ድራማው ሊፈጸም የቻለው ማለት ነው። በጣም ያሳዝናል። እንግዲህ ወይዘሮ ማርቲ በራሷ መንገድ አቶ ደረጀ ሳይነግራት በራሷ መንገድ ልትረዳ ችላለች ማለት ነው። ለነበረን ቆይታ እናመሰግናለን። ቀጣይ ክፍል እስከምንገናኝ መልካም ጊዜ